አታምጣው ስለው አምጥቶ ቆለለው አሉ ጋይስ። ነፃነት ልጇን ይዛ መጣች። ትልቅዬ ቆንጅዬ የምታምር ልጅ ማለት ነው። ለማንኛውም በኢሳያስ ቤት መታ ከዛ በኋላ ነፃነት ሸርተዋለች። እንግዲህ አብርሃም ብለሽ የአብርሃምን ስም አንስተሽ ብቻ እንዳታቋሽሽ ያደራሽን። ሲቀጥል ደግሞ የሩታን ቅስም ለመስበር አንድ ብለሽ ከተነሳሽ ቆይተዋል እና ተግማማሽ። የምሬ ነው የምላቸው እና ለማንኛውም ውድ ቤተሰቦቼ ነፃነት ልጇን ይዛ መታለች። እናንተ እንዴት አባቷ እንዴት እንዳምታምር ህፃኗ ማለት ነው። የምሬ ነው የምላቸው ህፃኗ በጣም ታምራለች። ፀጉር ስታይሏ አሰራሯ በሉ ከሷ ትሻላለች። እና እንደዚህ አትበሉኝ ወይም ደግሞ እንደዚህ አትሆኑብኝ ብላ እንግዲህ ዱቅ አድርገዋለች ማለት ነው እኮ። የልጅነት መሆንሽን ባለትዳር መሆንሽን ይፋ አድርጊ ስትባይ እኮ ይፋ አላደረግሽም አንቺ ብቻ። አብርሃም ፍጥጥ እንዴ ጠብቂኝ ብሎ ነበረ፣ እንደዚህ ብሎ ነበረ። እኔ እና እሱ መሀል ትልቅ ነገር አለ ምናምን። አሁንም እቺ ልጅ ይዘሽ መጣሽ በሰባቡ ወይም ደግሞ በአስባቡ። ያው በራስሽን ቤት አይደለም የመጣሽው መቼም። አብርሃምን አንስተሽ ትጥያለሽ ብዬ አላስብም። እና አብርሃም ከደሙ ነፃ ነው። አዎ ከደሙ ነፃ ነው። ውድ ቤተሰቦች አትደንግጡ። ለማንኛውም ስኳር በሽታ ያለባቸው ወይም ደግሞ ደም ግፊት ጸጥ እንዳትሉ ነግሬያችኋለሁ። ምክንያቱም አብርሃም ልጅ የለውም ከማንም። ኧረ ቀስ በቀስ ልጆቻችሁ ጨርሳችሁ አውጡ፣ አሳዩ፣ ተናገሩ። የምር የወለዳችሁ ሰዎች በሙሉ ተናገሩ። ልጅ ተደብቆ አይደበቅም ባጭሩ ማለት ነው። ስለዚህ ልጅ የወለዳችሁ በጠቅላላ ልጅ አለኝ። ስለዚህ በምታምኑት ፈጣሪ እግዚአብሔር ይመስገን። ሙስሊሞችም ደግሞ አላህን አመስግኑ ማለት ነው። አልሐምዱሊላህ ብላችሁ አሳውቃ ከተመ ግን በሚዲያ እስካሁን ድረስ የደበቃችሁ ብዙ ዩቱበሮች አላችሁ። ስለዚህ ግልጽ አድርጉ። እናንተ ልጅ ተደብቆ አይደበቅም። የምር አይደበቅም እኮ ነውር ነው። ሲጀመር ነገ ቀን ያንን ቪዲዮ ያየዋል እና ግልጽ አድርጋችሁ አሳዩ። እና ብርቅዬ ነው የምትባለው አይደለም፣ ምንድና እቴቴ ብርቅዬ ማለት ነው። እቴቴ ብርቅዬ ልጇን ይዛ አቅፋ ምናምን እንግዲህ ህፃኗ እውነት ለመናገር ታሳዝናለች። ፊቷ ወደዛ ዙራ እንዴት እንደምታምር ደግሞ ታሳሳለች ማለት ነው። እና ያላችሁ ብቅ ብላላችኋለች እላችኋለሁ። ብቅ አለች በቃ። አሁን እኔ ግራ የገባኝ ነገር ልጁ የማን ነው ልትል ነው የመጣችው ነው የኔ ጥያቄ። ውድ ቤተሰቦች የምሬን ነው የምላችሁ። ልጁ የማን ነው ልትይ ነው? ከማወለድኩ ብለሽ ልትናገሪ ነው? አሁንም እነዚህ ልጆች ልታነሻቸው ነው ወይስ ራስሽን ችለሽ ልትንቀሳቀሽ ነው? ወረባ ህግ አምላክ ራስሽን ችለሽ ተንቀሳቀሽ። ያንንም ሰውዬ ጎረምሳሽን ተናገሪ ማለት ነው። ያው አቤላ መጣሽ ወንድሜ ነው አልሽ፣ እሺ ብለን ዝም አልንኛ። በሪፖርት ታጨናንቁናላችሁ። ስለዚህ እኛም ደግሞ እኛ የሆነ እውነተኛ ነገር ስንናገር የሀገራቸው ልጆች ላይ ምቀኝነት ይሉናሉ። አንዳንዶቻችሁ ይላሉ እንደዛው ማለት ነው። እኛን ይነኩናልና ስለዚህ ለምን ስትዋሹ ለምን ህዝብን በውሸት ስታሰራጩ አትኖሩም? አያገባንም ብለን ጸጥ ብለናል። ስለዚህ አሁን ባልሽን በዚህ አጋጣሚ በነካጅሽ ባልሽን አንጠልጥለሽ ብመጪ ደስ ይለናል ማለት ነው። ሰማሽ አይደለ? አዎ ባልሽም ይዘሽ ነይ እንዴ። ከልጅ ባል ይቀድማል። ቀድማችሁ ባል ይመጣል። ከዛ በኋላ ከባልሽ ጋር የሆንሽው ነገር ትሆኝ ነበር። አሁን ልጅሽን ልታዘቀዝቂያት ነው። ግን ልጅ ማንም አይዘቀዝቅም። የኔ ማሮች እንዳዘቀዝቁ እሺ። የምሬ ነው የምላሽ። ባሏ ከመጣ ከሷ ጋር ባሏን ዘቅዝቁ። በቃ ባሏ ብቻ ዘቅዝቁ ከሷ ጋር እንጂ ልጅ እንዳዘቀዝቁ። ለማንኛውም እንደዚህ አትሆኑብኝ ብላ ባዘነ መልኩ እንግዲህ ሸርተዋለች። ልጁም እንግዲህ ማምሻ ጠብቆኝ ብለዋል። አይ አብርሃም እንደ ፎቶውን ብቻ እንዳይሰቀልና እዛ አብርሃም እንዳትባል ስምህን ራሱ እንዳይጠቀስ ፈራሁልህ። የምሬ ነው ብለህ ፈራሁልህ እንዴ። እነሱ ራሱ ያው ዛሬ ጠፉ። ምንም አልፖሰቱም። ጥፍት አሉ። ብቻ ሰላማችሁን ቅርብ ያደርግላችሁና አንዳንድ ልጆች ደግሞ ድራማ ነው ትያለሽ ምናምን የምትሉኝ ያላችሁ። አንዳንድ ልጆች ደግሞ ምነው ደጋገምሽው አላችሁኝ ማለት ነው። ምኑ ነው የምደጋገመው? መታረቃቸው ነው። አዑዙ ቢላሂ ሚነ ሸይጣን ረጂም ልክ ስትገቡ ማለት ነው። አዑዙ ቢላሂ ሚነ ሸይጣን ረጂም ብላችሁ ግቡ። የምሬ ነው ብላችሁ ከስድብ ነጻ ትሆኑና ትወጣላችሁ። እኔ ራሱ ስጀምር እንደዛ ነኝ፣ ግን በኋላ ሰይጣን ይነሳብኛል እሪ ይላለሁ ማለት ነው። ስለዚህ እናንተም እንደዛ ሁኑ። ልክ በቃ አዑዙ ቢላሂ ብላችሁ ግቡ ማለት ነው። የምሬ ነው ብላችሁ እና ክርስቲያኖችም ተሳልማችሁ ግቡ። ሰው ቤት ስትገቡ እንደተሳደቡ ነው ብለው እኔ ራሴ እንደዛ ነኝ። አዑዙ ቢላሂ ሚነ ሸይጣን ረጂም ብዬ እገባለሁ እላችኋለሁ። ስለዚህ እኔ አይለያዩም እነሱ ማለቴ መደጋገሜን ጥሩ ነገር እንጂ መጥፎ ነገር አይደለም የተናገርኩኝ። ይሄ ደግሞ እኔ ምኞቴ ነው። ማንም እንዲለያይ አልፈልግም። መጥፎ ነገር እንዲፈጠርባቸው አልፈልግም። ለዛ ነው እንጂ ሌላ ነገር አይደለም። ስለዚህ አሁን እቺ የነጻነት ቪዲዮ እስከማየው ድረስ ነው የጨነቀኝ። ምክንያቱም እዚህ ጋር አብርሃም ነው የሚጠቀሰው ወይስ ማን ነው? መቼም ከደሙ ነጻ ነው ብያችኋለሁ። እሱ ልጅ አልወለደም የለውም። እኔ ፈተፍትላችኋለሁ። ልጅ የወለዱ ሴቶች አሉ። ነገር ግን ግልጽ አላደረጉም። እናች ይኸው ጎትታ መጣች፣ ይዛ መጣች። ሌላ ደግሞ ትቀራላችሁ። አምጡ።
አዎ አምጡ፣ የምር አምጡ፣ ምንም ችግር የለውም። እኛ ምንም አንላችሁም፣ እናበረታታችኋለን። የልጅ ዳይፐር የልጅ ወተት ይገዛሉ ብለን እንደውም እናበረታታችኋለን። የምሬ ነው የምላችሁ። ስለዚህ ይዛችሁ ነው። ስንት ይቀራል መሰላችሁ? 3 ሰው ይቀራል። አሁን 3 ሰው በርቱ ጎበዞች ማለት 3 ሰው ትቀራላችሁ። አሁን 2ቱ አዲስ አበባ ናቸው። እንግዲህ መቼ እንደሚያመጡት አላውቅም። እውነቴ ነው የምላችሁ። አንዱ ቡታጀራ ነው እና አውጡ። አዲስ አበባ ነው የምላችሁ። ሴቶቹ ናቸው፣ ልጆቹ ቡታጀራ ናቸው ጠቅላላ። ስለዚህ አውጧቸው እና አንዳንድ ዩቱበሮች ብላችሁ ተሳደቡ። ቡታጀራዎች ብላችሁ እንዳትሳደቡ። አንዳንድ የቡታጀራ ዩቱበሮች ብላችሁ ተሳደቡ። እሺ በጅምላ እንዳትቀጠቅሩ ነው ይሄ የምለው፣ ለሌላ ነገር አይደለም። እና ነጻነት አብርሽን ስታንቋሽሺ ሩታን እንደዛ ስታንቋሽሺ ነበርሽና አሁን ዛሬ ላይ ይዘሽ መምጣትሽ ገራሚ ነው። ኧረ ወይኔ ውሸታችሁ እኮ ማለቂያ የለው። ወይኔ በላቸው እና የኔ የጋሽ ታደሰ ልጅ እንዳይጠቀስ ነው የፈራው። ውድ ቤተሰቦች የሸበላው ማለት ነው ቀብራራው እና አብርሃም ከተጠራ ማለት ነው ወደ ኋላ እንዳትል። ለማንኛውም ቻናሏ ወደዛ በልን ጠንሸው። ለነገሩ አንተ አትጠንሽም እና ይዛም ስለመጣች እንግዲህ አለመደበቅ ራሱ አንድ ነገር ነው። በነገራችን ላይ ልጅ አይደበቅም። የምሬ ነው የምላቸው። እኔ አንዳንድ ልጅ በሚደብቅ ሰው በጣም ነው የሚያስጠላኝ። ለምን ልጅ የሚያክል ነገር እንዴት ይደበቃል በሚል ማለት ነው። አሁን ብዙ ሰዎች ደብቀዋል፣ የምር ደብቀዋል። እስከ ቢያንስ አራት ዩቱበር የሆኑ የቡታጀራ አንዳንድ ዩቱበሮች ልበላችሁ፣ ሁሉም አይደለም እና ወልደው ደብቀዋል፣ ክደዋል። ሲጀመር ማለት ደብቀዋል እስካሁን ድረስ። ስለዚህ እነሱ ራሱ ይፋ ቢያደርጉና ራሳቸው ነጻ ቢያደርጉ፣ ለተመልካች ብለው እኮ አይደለም ነጻ የሚያደርጉት፣ ለተመልካች ብለው እኮ አይደለም ይፋ የሚያደርግ፣ ለልጆቻቸው ነገ ልጆቻቸው ሲያድጉ እናቴ እንደዚህ ነበረች የሆነ አላደለ። ልጅ ካላችሁ ደግሞ ቆጠብ በምትሉት ነገር ወይም ደግሞ መዝረክረክ የሚባለው ነገር ትቀንሳላችሁ። ምክንያቱም ልጆቻቸውን የሚያፍሩበትን ስራ መሰረት ስለማትፈልጉ እና ያ ነገር ራሱ ሲያደርጉ ለምን አይቀንሱም? ነገ ልጆቻቸው እኮ ያዩታል ብዬ ሸማቀቃለሁ ለነሱ። እኔ ምን አግብቶኝ ነው? ቆይ እኔ ምን አገባኝ? አሁን ይመለከተኛል አይመለከተኝም? ግን እሸማቀቃለሁ። ነገ ልጆቻቸው ሲሄዱ ይሸማቀቃሉ በማለት ማለት ነው። እና እንደዛ ነው እላችኋለሁ። ለማንኛውም እስከ ማምሻ እንግዲህ እንጠብቃቸዋለን ማለት ነው። የማታመጣብን ጉድ የለም፣ የማታመጣብን ታሪክ የለም። አንቺ የት እንሄደለሽ? የምር ወዴት ገደል እንግባ ወይስ መሬት ኮልኩለን እንግባ? አዎ ኮልኩላችሁ ግቡ ትሉናላችሁ እኮ እናንተ እኮ አታፍሩም። አንዳንድ ልጆች ማለት ነው የእሷ ደጋፊ ናቸው እንደዛ የምትሉ። ልጇን ይዛ መጣች። የነጻነት ደጋፊዎች የአብርሃም ፍቅረኛ ነኝ ስትል የነበረችዋ የእነሱ ፍቅርና ምንድነው ግንኙነት ገደል ከገባ ቆይቶ ነበረ። ልጁ ደግሞ የሌላ ሰው ነበረ። ገና እየተፈለፈልሽ ታወጫለሽ። አዳሚ ግን ፈልፍለው አያወጡም። ፈልፈላ ይብላችሁ እናንተ ልጅ ደብቃችሁ የምትንዘላዘሉ ዘልዛሎች ማለት ነው አንዳንድ ሴቶች። እና አሁን ምን አግብቶኝ ነው ቆይ እኔ የምሳደበው? ባላ ምን አገባኝ? አሁን ይመለከተኛል ጋይስ። እና ለማንኛውም እኔ ልጆቼ ነው የምጠብቀው። ናፍቀውኛል። አብርሃም እና ሩታ እንዲመጡ ነው የምፈልገው። ሌላው አይመለከተኝም ስለሌላው ነገር። ግን እችኝቱ ስለመጣች በምን ርዕስ እንደምትመጣ ማናቅም፣ እንጠብቃታለን። ርዕሱ እንግዲህ ልጅ ይዛ ነው መጣችሁ። በቃ ርዕሱ ልጅ ነው። አዎ ልጅ ነው ጋይስ። እና አበረታታት የልጅ ወተትና ዳይፐር እንድትገዛ